السلام عليكم ورحمة الله وبركاته. ትላንትና ከሰራሁት ቪዲዮ ላይ አንድ ሰው ከሞተ በኋላ ይጠቅማል በእነሱ ኢስቲጋሳ ማድረግ ይቻላል የሚሉ ሰዎች ማስረጃ አድርጎ የሚያቀርቡትን ትላንትና ቆርጬ የነበረውን ላሰማችሁ። ከዛኛው ቪዲዮ ላይ ያስቀረሁትም በጣም ስለረዘመብኝ ነውና ማስረጃ የሚያደርጉትን እናየው እስቲ። እንግዲህ እንተዋወቃለን። ወደፊት ሐጃ ሲሸግርህ ጥራኝ እንተዋወቅ ብለውኝ ታጠገቤ ጠፋሉ። ይህንን አባታችን ናቸው የነገሩ እና ያለፉት እንኳ ኢስቲጋሳ ያደርጋሉ ማለት ነው። بعد وفاتهم አንቢያዎች አውሊያዎች ካለፉ በኋላ እንኳ ይጠቅማሉ። ስለዚህ ካለፉ በኋላ ለመጥቀማቸው ዋነኛው ማስረጃችን የነብዩላህ ሙሳ አለይሂ ሰላም እዛ ሶላት ያስቀነሱልን ይሄ ትልቅ ጥቅም ነው ለኛ። እንግዲህ እንደሰማችሁት የሞተ ሰው ከሞተ በኋላ ይጠቅማል ማለት ላይ ምንድነው ማስረጃ ያደረጉት? የነብዩላህ ሙሳ አለይሂ ሰላም ቂሳ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተፈጥሮ የነበረ ለይለቱል ኢስራ ወይም ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ የወጡበት ጊዜ ሰላት 50 ሰላት አላህ ሱብሓነሁ ወተዓላ ደንግጎበት ከዛ ነብዩ ሙሳ አለይሂ ሰላም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደ ፈጣሪህ ተመልሰህ እርጅዕ ኢላ ረቢክ ፈስአል ተኽፊፍ ወደ ፈጣሪህ ተመልሰህ እንዲቀንስልህ ለምነው ኡመትህ አትችልምና ብሎ የነገረውን ነው። እና ስለዚህ ሙሳ ከሞተ በኋላ እኛን ጠቅሞናል። 50 ሰላት የነበረውን ሙሳ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መክሮት ወደ አላህ ተመልሶ መቀነስ እንዲፈልግ አድርጎታል። ስለዚህ ሙሳ ከሞተ በኋላ ጠቅሞናል። በዚህ መሰረት ሌሎቹም እንደ ሙሳ የሞቱ ሰዎች ከሞቱ በኋላ ያሉትን ሰዎች ይጠቅማሉ በሚል ነው። هذا هو محل الشاهد። እዚህ ጋር እንድትረዱን የሚፈልገው ነገር ወላሂ ወቢላሂ ለማጥላላት አይደለም። ሐቅን አስቀምጠን ከመሄድ ውጪ ነገ የምንጠይቅበትን ነገር ማንንም ለማስወደድ ማንንም ከፍ ለማድረግ ማንንም ዝቅ ለማድረግ አይደለም። ከሁሉም ነገር በፊት ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ መውጣታቸው የነገረን ማን ነው? ደሊል ነው። እሱም በቁርአን ያለው ሱብሃነለዚ አስራ ቢዐብዲሂ ለይለን ኢለል መስጂዲል ሐራሚ إلى المسجد الأقصى الذي باركنا حوله بمالت الله سبحانه وتعالى ينقرنا. إذن بقرآن مسرت له مالت نوهي النبي محمد صلى الله عليه وسلم أن موسى عليه السلام مجنا أن يتاجونا موراتاتون ما نقرن يا نبي صلى الله عليه وسلم حديثنا إهم بمسر الجانو مالتنا. النزيه نقراتوج النزيه تأمراتوج النزيه تأمراتوج غيبية يبالال ويم دمو የሰው ልጅ በጭንቅላት ከሚደርስበት የራቀ ማለት ነው። በማስረጃ ቢሆን እንጂ ማንም ሰው በጭንቅላት አስቦበት ሊደርስበት የማይችል فاذا የትኛውም علم الغيب ወይም عالم الغيب يتوقف فيه على الدليل ማስረጃ ላይ ነው የሚቆመው። ማንኛውም ሰው ቂያስ በማድረግ ይሄንኛው እንደዚህ ከሆነ ያንኛው እንደዚህ ነው ብሎ በሎጂክ ሊሄድበት የሚቻል ነገር አይደለም። اذا وجد الدليل من الكتاب والسنه ማስረጃ ከተገኘ ከቁርአንና ከሐዲስ የሞቱት ሰዎች አርዋሃቸው ትጠቅማለች ያሉትን ሰዎች ማለት ላይ ሽምግልና ትቆማለች፣ ታማልዳለች፣ የታመመውን ታድናለች የሚለው ማስረጃ ካገኘን ማንቀበልበት ምክንያት የለም። መውለድ የማይችለውን ልጅ መስጠት ትችላለች የሚለው ከቁርአንና ከሐዲስ ማስረጃ ብናገኝ نقول سمعنا وأطعنا إذا كان من كلام الله ومن كلام رسوله صلى الله عليه وسلم. ነገር ግን ይሄ የለም هذا غير موجود ሊገኝ አይችልም በቁርአንም በሐዲስም የለም። አረ እንደውም هذا من خرافات المشركين ይህ ሙሽሪኮቹ ሲጠቀሙበት የነበረ የውሸት ንግግር ነበር። ነብዩም ሰለላሁ ዐለይሂ ወሰለም የተላኩበት ምክንያት እንደዚህ አይነት خرافቶችን ለማጥፋት ነው። ولتجريد التوحيد لله سبحانه وتعالى ተውሂድን ከእንደዚህ አይነት خرافቶች ነጥለን عبادان لله سبحانه وتعالى متقم الله سبحانه وتعالى بيتنا ميقول الله سبحانه وتعالى فقد بيتنا بله ندنامن ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው ይዘው የመጡት ማለት ነው። አማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካከልና ነብዩላህ ሙሳ መካከል የተፈጠረው ያ خاص ነው የሚባለው እሱም في مكان خاص وفي زمن خاص ለየት ያለ ቦታ ላይ ለየት ያለ ጊዜ ላይ ምክንያቱም አላሁ ሱብሓነሁ ወተዓላ የሞተ ሰው እንደማይሰማ እንቅጭ አድርጎ ነግሮናልና። እኛ ብቻ አይደለንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የሞተን ሰው ማሰማት እንደማይችሉ አላሁ ሱብሓነሁ ወተዓላ በቁርአን ውስጥ ነግሮናል እንዲህ በማለት ወማ አንተ ቢሙስሚዒ መን ፊል ቁቡር ይላል።
ኢን አንተ ኢላ ነዚር አንተ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ሞቶ ቀብር ውስጥ ያለውን ሰው ማሰማት አይችልም ነው የሚለው አላሁ ሱብሓነሁ ወተዓላ። ኢዘን በነቢዩላህ ሙሳና በነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም ኻስ የሆነውን አምጥተው ለሁሉም ሰው ለወልዮቹ እስትጋሳ ለማድረግ የሰውን ገንዘብ በወልይነት ስም በባጥል ለመብላት ጤነኛ ጭንቅላት ያለ ሰው ሊቀበል የማይችለውን ሎጂክ ይጠቀማሉ። ከዚህ የሙሳ ቂሳ ውጭም ሌላ ማስረጃ የሚያደርጉት ነገርም አለ። እዚህ ላይ ባይጠቅስም እኔ ልጠቅስላታለሁ። ነቢዩ ዐለይሂ ሰላቱ ወሰላም ገዝወተል በድር ላይ የበድር ዘመቻ ላይ የኩፋሮቹን ጀናዛ አንድ ቦታ ላይ ሰብስበው ያናገሩበት ሁኔታዎች አሉ። ፈጣሪያችሁ ቃል የገባላችሁን አገኛችሁ ብሎ በቁርአን ውስጥ የተገለጠው ማለት ነው። ያኔ ዑመር ረዲየላሁ ዐንሁ እነሱ ሞተዋል ይሰማሉ ብሎ ጠየቁ ነቢዩን ሰለላሁ ዐለይሂ ወሰለም። ነቢዩን ሰለላሁ ዐለይሂ ወሰለም አዎ ይሰሙኛል በማለት መልስ ሰጡ። ይሄም ኻስ ነው። አስሓብ አልቁሌብ በመባል ታወቃሉ። ለነሱ ብቻ ኻስ ነው። ይሄም እነዛ ኩፋሮች ሰምተዋልና ሌሎቹ ማሰማት ትችላለህ ማለት አይደለም። ፈኢዘን ኻስ የሆነውን ነገር እንዲሁም ከሰው ልጅ የራቀውን ነገር በማስረጃ እንጂ ማንም ሰው ሊያረጋግጥ አይችልም። ማንኛውም ሰው በህይወት ካለፈ ነቢይም ይሁን ስዲቅም አውሊያም ይሁን ሹሃዳም ካለ ሰው በህይወት ካለ ሰው ዱዓ ይፈልጋል። የአንድ ሰውን ቀብር በምንዘይር ጊዜ አሰላሙ ዐለይኩም ዳራ ቀውሚን ሙእሚኒን ብለን የምንዘይረው አላሁመ እግፊር ለሁም ወርሐምሁም ወዓፊሂም ወዕፉ ዐንሁም እያልን ዱዓ እናደርግላቸዋለን። እንኳን ሊጠቅሙንና እነሱ ከኛ ዱዓችንን ይጠብቃሉ። ይሄ ብቻ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የምንለይበት ነገርም አለ። ከዚህ ውጭ አንድ ሰው እሱ ላይ ሰላምታ በሚያወርድ ጊዜ ኢላ ረደ አላሁ ዐለየ ሩሒ ይላል። አላሁ ስብሓነሁ ወተዓላ ህይወቴን መልሱልኝ እንጂ አይቀርም። ያ መላኢካ ደግሞ ማንኛውም ሰው የሰለመውን ይነግረዋል ማለት ነው፣ እሱ ላይ ሰላምታ ያወረደውን ማለት ነው። ወሃዛ ኻሱን ቢሰላሚ ይሄም ደግሞ ለሰላምታ ብቻና ብቻ ነው፣ በማስረጃ ነው የመጣው። ከዚህ ውጭ አለ ነቢዩ ይሰማል፣ አውሊያ ይሰማል፣ ሹሃዳ ይሰማል የምትሉ ከሆነ ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን። ከሰላምታ ውጭ ይሰማል ካላችሁ ማስረጃ ማምጣት ትችላላችሁ። ገይብያት ነገር ላይ በቁርአንና በሐዲስ ካልሆነ በስተቀር ቃለ ፉላን ወቃለ ዕላን አይጠቅምም። አገሌ ወገቡን አክኮ አስረገዘ፣ ወገቡን 150 ኪሎ ሜትር ላይ ሄዶ አስረገዘ፣ ጽንስ ወደ ጽንስ ገለበጠ። هذا من خرافاتكم اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. هلا يا عم، السلام عليكم، كيف الحال؟ أسخ طيب؟ أنا بخير الحمد لله والله يا عم. بسألك سؤال يا حبيبي، تعرف أحباش؟ إيه هو مشرك، يعبد الناس حي وميت، يعبد الحجر، يعبد الشجر، إيه يعبد الأنبياء، إيه هم أهل المشرك، إيه صح، صوفي واحد ما في فرق. اي والله انتبه من هذه انتبه من هذه انتبه من هذه الفرقة. اي والله انا سلف الحمد لله رب العالمين. اي كن سلف الصالح، لا تكن اهل البدع، لا تكن اهل المشرك. اي والله يا عم، شكرا الله يسلمك.